በኢትዮጵያ በተለያዩ ክፍሎችና በርዕሰ መዲናዋ አዲስ አበባ ውሎና አዳራቸውን ጎዳና ላይ ያደረጉ ዜጎችን መመልከት አዲስ አይደለም። ከዕለት ወደ ዕለትም ድንጋዩ ትራሴ፣ መንገዱ ፍራሼ፣ ከተማዋን ቤት ያሉ ዜጎች ቁጥራቸው የተበራከተ ስለመምጣቱ መረጃዎች ያመላክታሉ። በአዲስ አበባ ከተማም ከ85,000 በላይ የሚሆኑ ሰዎች ውሎና አዳራቸውን በጎዳና ላይ አድርገው እንደሚኖሩ መረጃዎች ያመላክታሉ። አሁን የጸጥታ ችግር ካለባቸው እንዲሁም ከሌሎች አካባቢዎች እየፈለሱ ኑሯቸውን በአዲስ አበባ ጎዳናዎች ላይ ያደረጉ ዜጎች ስለመኖራቸው የሴቶችና ማህበራዊ ጉዳይ ሚኒስቴር ለሀገሬ ቴሌቪዥን ገልጿል። እነዚህ የጎዳና ተዳዳሪዎች ከህጻናት ጀምሮ እስከ አረጋውያን የእድሜ ክልል ውስጥ የሚገኙ መሆናቸውን በሴቶችና ማህበራዊ ጉዳይ ሚኒስቴር ህገወጥ የሰዎች ዝውውርና መከላከልና መቆጣጠሪያ መምሪያ ስራ አስፈጻሚ አቶ ደረጀ ተግበሉ ከዚህ ቀደም ከጣቢያችን ጋር በነበራቸው ቆይታ ነግረውናል። ግጭት አካባቢ ያሉ ግጭቱን ወይም ጦርነቱን ፈርተው የሚወጡ ሰዎች አሉ። እንደዛ ሲወጡ ቤተሰብ በሙሉ የሚፈናቀሉ ህፃናት ይዘው ይወጣሉ፣ ሴቶች ልጆቻቸውን ይዘው ይወጣሉ። ሌላው ማህበረሰብ በሙሉ ከአካባቢው ላይ ቆም ያወጣበትና ያ ደግሞ የሀገር ውስጥ ተፈናቃይ እንበላቸው እንጂ ፍልሰትን ሊያበረታታ ይችላል። ተስፋ ሲቆርጡ ሰዎች ከነበሩበት ከመሰረታዊ ቦታቸው ሲፈናቀሉ ወደ ሌላ አካባቢ የሚሄድ አስማሚያ ያሳያሉ። ከሀገር ውስጥ ጭም የመውጣት ሁኔታዎችን ሊያስፋፋ ይችላል። አካባቢያቸው ላይ ሰላም ያለ መኖር እንዲህ አይነት ነገሮችን ከሚያስፋፉ ነገሮች አንዱ ነው። ሌላው ደግሞ እንደዚሁ በህገወጥ አዘዋዋሪዎች የሚመጡም አሉ። በተለያየ ምግብ ደላላ በምናምን ጉልበታቸውን ለመበዝበዝ ሲባል የሚያመጧቸው አሉ። እንደገና ደግሞ በአቻ ክፊት ይመጣሉ። በሀገሪቷ በተለያዩ አካባቢዎች የሚስተዋሉ የጸጥታ ችግር የጎዳና ተዳዳሪዎች ቁጥር እንዲጨምር ማድረጋቸውን አስመልክቶ መረጃዎች ይፋ ተደርገዋል። ለአብነትም በአማራ ክልል ባለው የጸጥታ ችግር ሳቢያ የጎዳና ተዳዳሪዎች ቁጥር እየጨመረ እንደሆነ የክልሉ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታውቋል። የቢሮ ማህበራዊ ጥበቃ ማስተባበሪያና መከታተያ ዳይሬክቶሬት ዳይሬክተር አቶ በላይነህ ጸጋ ለጣቢያችን እንደተናገሩት በአሁኑ ወቅት በቢሮ የተመዘገቡ የጎዳና ተዳዳሪዎች 8500 አካባቢ ቢሆኑም ይህ ቁጥር እስከ 17000 ሊደርስ እንደሚችል ጠቁመዋል። አሁን ከረንትሊ ወደ ሬጅስተር ያደረግናቸው ወደ 8500 አካባቢ የሚደርሱ የጎዳና ተዳዳሪዎች አሉ ማለት ነው። በእጃችን ያልደረስንባቸው ወረዳዎች፣ ቀበሌዎች መኖራቸውን ግምት ውስጥ አስገብተን ማየት ይኖርብናል። በጣም ጥቂት በሚባሉ ወደ ከ200 በላይ ወረዳዎች አሉን፣ ግን የደረስነው ከ100 አይበልጡ ማለት ነው። አብዛኞቹ 50% መድረስ ያልቻልንበት ተስፋለ ማለት ነው። ስለዚህ ከዚህ አንፃር ነው የሚታየው ችግሩ። ይሄንን ወደ እጥፍ ስንቀይረው ወደ 16-17 አካባቢ ጎዳና ተዳዳሪ ይኖራል ማለት ነው። ቢሮ ከአጋር አካላት ጋር በመሆን የጎዳና ተዳዳሪዎችን ለማንሳት እየሰራ መሆኑን አክሎ የተናገሩት አቶ በላይነህ ባለፈው ወራት ውስጥ 2000 የጎዳና ተዳዳሪዎችን ከጎዳና ለማንሳት መሞከሩን አስረድተዋል። ቢሮ የጎዳና ተዳዳሪዎችን በመደበኛ ወደ መጡበት እንዲመለሱ ለማድረግ እየሰራ ነው ያለው ዳይሬክተሩ ካለው ችግር አንጻር ጥረቱ በቂ እንዳልሆነና ትኩረት እንደሚያስፈልገው ተናግረዋል። በመደበኛነት የምንሰራቸው ስራዎች አሉ። ከጎዳና ተዳዳሪነት ህይወት እንዲወጡና ወደ መጡበት አካባቢ እንዲመለሱ ከቤተሰቦቻቸው ጋር የማቀላቀል ስራዎችን ነው ለመስራት እየሞከርን ያለ ነው። ይሄ ሲባል መደበኛ አሰራሩን ጠብቆ ይሄ ሳይንቲፊክ የሆነውን መንገድ ተከትሎ እየተሰራ ነው ለማለት ያስቸግራል። ከበቂ ማዕከላት የሉም። ክልል ውስጥ በሚገኙ ከተሞች በቂ ማዕከላት የሉም። ስለዚህ ልጆቹን ወደ ማዕከል አስገብተህ አስፈላጊው የስነልቦና ድጋፍ ተደርጎላቸው አማራጭ የትስስር መንገዶች ሁሉ ተመቻችተው ምናምን አይደለም እየተሰራ ያለው። አሁን እየሰራ ያለ ነው ባሉበት ሁኔታ ታገኛቸዋለህ። እዛ አካባቢያቸውን አድራሻቸውን ትለያለህ። ከዛ ቤተሰቦቻቸው ጋር ለማነጋገር ጥረት ይደረጋል። ቤተሰቦቻቸውን ማግኘት ካልተቻለ የአካባቢ መስተዳድር አካላት ጋር የመገናኘትና ለመመለስ እየተሰሩ ያሉ ስራዎች ናቸው ያሉት። መንግስት የጎዳና ተዳዳሪዎችን ካስከፊ ህይወት የሚላቀቁበትን ዘዴ እያበጀ እንደሆነና በተግባርም ያከናወናቸው ነገሮች ስለመኖራቸው ሲገልጽ ቆይቷል። ሀገሬ ቴሌቪዥን የሴቶችና ማህበራዊ ጉዳይ ሚኒስቴርን እነዚህን ዜጎች ከጎዳና የማንሳት ስራ እንዴት እየሄደ ነው? ምንስ ስራዎች ተሰርቷል? ሲል ጠይቋል። ዜጎችን ከጎዳና ላይ እያነሱ የማቋቋም ስራዎች የተሰራ እንደሆነ የሚገልጹት በሚኒስቴሩ የህገወጥ የሰዎች ዝውውር መከላከልና መቆጣጠሪያ መሪ ስራ አስፈጻሚ አቶ ደረጀ ተግበሉ ከጎዳና የተነሱ ዜጎች ወደ ቤተሰቦቻቸው በሚመለሱበት ሰዓት በበጀት እጥረት ምክንያት ድጋሚ ወደ ጎዳና እየወጡ እንደሆነ ተናግረዋል። በከተማ አካባቢ ያሉትን ደግሞ ህጻናት ወደ ሪሃቢሊቴሽን ሴንተር ውስጥ በማስገባት ተገቢ የሆነ ድጋፍ ካገኙ በኋላ
ወደ አካባቢያቸው የማቀላቀል ስራዎች ይሰራሉ። የቤተሰብ አቅም ራሱ ደካማ መሆን አንዱ ቻሌንጅ ነው። ለምን ያን ቤተሰብ ህፃናቱ መረከብ የማይችል ቤተሰብ ሊሆን ይችላል። ስለዚህ ተመልሰው የማውጣት እድል አሁን ብዙዎቹ ከጎዳና የተሰብስበው ወደ ቤተሰብ የተቀላቀሉ እንደገና መልሰው የመምጣት እድላቸው ሰፊ ነው። በ2017 የበጀት ዓመት የመጀመሪያው 6 ወራት ውስጥ 24377 ሰዎች በተለያዩ ተቋማት አስተባባሪነት ከጎዳና ላይ እንዲነሱ መደረጉንም የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ከነዚህ ሰዎች መካከልም 18000 ያህሉ ወደ መጡበት አካባቢ እንዲመለሱና ከቤተሰብ እንዲቀላቀሉ መደረጉን ከሚኒስትሩ ያገኘነው መረጃ ያመለክታል።